አዶናይ ግዴታ መጥቶ ጊፍት ጋላሪ መሙላት የለበትም አንተ እንድትደግፈው ጊፍት ጋላሪህን ሳይው እንዳለ ጆን ዳንኤል ይሞላልህ አንተን ጊፍት ጋላሪ ዩኤል እንዴ ጆን ዳንኤል ሞልቶለት ላንተ ጊፍት ሰላም ዩቲዩብ እንደናችሁ ደህና ናችሁ አለን ተመልሰን መተናል በአዲስ ቪዲዮ ይላል ሰሞኑን አነጋጋሪ የሆነ ቪዲዮ ነበር በአዶናይና በጆን ዳንኤል መካከል የተፈጠረ ነገር አለ እንደውም ዩቲናስ ስልኬን የሰረቀኝን ሰው ብላ ፎቶውን የለጠፈችው ሰው ያለ አነጋጋሪ ነው እናወራበታለን እንነጋገርበታለን የምናየው ነው የሚሆነው ወደ አዶናይ ስንመጣ አዶናይ እንግዲህ ብር ከፍሎ ለሆነ ልጅ ቴሌግራም ላይ ገብተው በግሩፕ ነው አካውንቱን ለማዘጋት እየሞከሩ እንደሆነ ነው እየተወራ ያለው ጂዮም ቀርቦ አዶናይ ስለ አዶናይ ብዙ ነገር እየተናገረ ነበርና የሚሰራው ልጅዩ ጆን ዳንኤልም እንግዲህ አስተያየቱን ይሰጣል ብለን ተስፋ እናደርጋለን ለማንኛውም ልጅዩ ሲምን አለ የሚለውን አብረን የምንመለከተው ነው የሚሆነው ወደ ቪዲዮአችን እንግባ እኔ ልበልጥ ሌላ ጨዋታ ውስጥ ናቸው ፍጥነቱን ግን አንደኛ የኛውም ጌመር ስለሆነ ላይቭንም ሁሉንም ነገር ስለሚይዝ ፍጥነትም ስላለው ያካሄድም ስልቱን ሁሉም ነገር ህዝብም ጋር እንዴት መግባባት እንዳለበት ያውቃል። የአዲስ አበባ ወጣት አንብጠይ በስፋት የሚወደው ጆን ዳንኤል ሚዛን የሚያነሳ ስራ ስለሚሰራ ነው። አሁን ለምሳሌ የሆነ ቦታ ሄደ ጊፍት ጋላሪ ስለተሞላልሽ ነው። ጆከር አትቀልድ ስማ፣ ሚዛን የሚያነሳ ስራ አለ። የሆነ ክልል ሄደ 5 ሚሊዮን ፎሎወር ልግባ ብለህ መሄድና እዋ ለማጠጣት መሞከር ይለያያል። እሺ አሁን የአዶናይ ደጋፊ ደግሞ አውሩ ዌብሳይትና መሲ እኔ ይኸውልህ ጆካዬ እግዚአብሔር መጡበት ሊደበድቡት ነው የአዶናይ ደጋፊ ድረስ መጥቶ እኔ እውነት ለመናገር ሁለቶቹንም ነው እኮ የምደግፈው ማለት ዩኤልን እኮ እኔ ሳይድ አትያዝ ነው እንጂ መቼ ያስኩኝ የት ነው ያስኩት ሳይድ ኖ ሳይድማ ይዛሃል እግዚአብሔርን ታውቃለህ ካለ ሳይድ ይዛሃል ኖ ይዛሃል ስሚ ሐሳብ እኔ ይኸውልሽ መሲ እኔ ለምሳሌ በጫት ጥርሱን የጨረሰና በመጠጥ ገንዘቡን የጨረሰ አርቲስት ከሚሸለም ብዙ እናቶች ጉልት ላይ ያሉ መንገድ ላይ ያሉ ብዙ ክልሎች ላይ ያሉ እነዛ ይረዱ ማለቴ ሳይድ ነው እንዴ እነዛ ሰዎች እኮ ለሀገር በጫት ጥርሱን የጨረሰ ያልከው ማንን ነው የተሸለሙትን አርቲስቶች ነው እንደዚህ እነዚህ ትልልቆቹ ሰዎች ይቀማሉ እንዴ እኮ መርዝ እኮ ነው ጀመር ልጅየው ስነ ምግባር የሚባል ነገር የጎደሉ ልጅ ነው እንደምታውቁት በጣም ደባሪ ልጅ ነው እንዴት አንተ ምን አገባ ሲጀመር ሁለታቸውም ጥሩ ስራ ነው የሚሰሩት ማንኛውም ሰው ሁለታቸውንም ይወዳቸዋል እኮ ሁለታቸውም የራሳቸው ጥሩ ስራ ነው የሚሰሩት አንተ እንዴ ስለአንተ ፈጣሪ ነህ እንዴ ስለነሱ ደግነትና መጥፎነት ለይተ የምትናገር በፍጹም ትላንትናም እንደዚህ እያልኩ ስከራከርለት የነበረው ቪዲዮ ላይ እንዳሳየዋችሁ ማለት ነውና በፍጹም እኔ እንደዚህ አይነት ነገር ያደርጋል ብዬ አልጠብቅም እስኪ አንዳንድ ቪዲዮዎችን ለማየት እንሞክር ለምን ለእናቶቻችሁ ምጣድ ምናምን በከሰል ምናምን ወጥ ከሚሰሩ እንጀራ በከሰል ከሚጋግሩ ምናምን ለምን ምጣድ አይገዛላቸው እናቶቻችሁ በከሰል ጭስ በእንጨት ጭስ ታፍነው እሱ ለሰካራም አርቲስት መኪና ይሸልማል እኔ ምን አገባኝ ምን ጨነቀ አንተ ምን አገባኝ አለ ምን ያገባል እውነት እኮ ነው እንዴ ሰካራሙን ጠጡ አልጠጡ ያንተ ጉዳይ ነው እውነት ለመናገር ማለት ምንድነው እነዚህ የተከበሩ አርቲስቶች ነው ትላልቅ ሰዎች ናቸው በእድሜ ይበልጧል ምንድነው ይሄን ያህል መቅለል ማለት ነው እግዚአብሔር ነው ምንድነው ለገንዘብ ተብሎ እንደዚህ እያልክ ስለተሳደብክ ነው እንግዲህ ጆን ዳንኤል መጥቶ ለአንተ ጊፍት የሰጠህ በጊፍት ያንበሸበሸ ይሄ ራሱ የጆን ዳንኤልን ዝቅጠት ነው የሚያሳየው እግዚአብሔር ምን ያህል መንደሬ እንደሆነ ማለት ነው ድሮም አይኑ አያውቃቸዋለሁ እኮ እግዚአብሔርን እኔ ብየዋለሁ ስታስመስሉ ያስታውቃል እኔ ከዚህ በፊትም ሌላ ምንም መጥፎ አይነት ነገር ስላላየሁበት እንጂ መናገር የፈለኩት እርዳታም ስትረዱ እኮ እያስመሰላችሁ እንደሆነ እኮ ያስታውቃል እውነቱን ለመናገር ማለት ነው ጆን ዳንኤል ምናምን በደንብ ስትረዱ ራሱ በደንብ እኮ ያስታውቃል ሁሉም ነገር አሁን የጀመርከው ነገር ራሱ በስርዓት እውነት ነው ብሎታል ባለፈው እኮ አዶናይ የኔን ስትራቴጂ ልትወስዱ ትችላላችሁ ኮፒ ልታደርጉ ትችላላችሁ ግን ደግሞ ይሄኛውን አዶናይ መቀየር መሆናችሁም ብሏቸዋል ማለት ነው ራሱ ነግሯቸዋል እኔ እውነቱን ለመናገር ማለት ነው አዶናይን ደግፌ እዛ ጋር እንትናን ለመቀው ምናምን አይደለም ግን መጥፎ ነገሮች ሲሰሩ ዝም ማለት አልችልም ገብቷቸዋል እዚህ ጋር የማስመሰል ስራዎች ሲሰሩ ጥሩ ሰው ነኝ እየተባለ ገብቷቸዋል በሌላ ድራማ እየተሰራባችሁ የተለያየ አይነት በቃ መንገድ ላይ ወጥቶ ከእስር ቤት ወጥቶ ምናምን ነገር እኔ አዝኜ ነበር እውነቱን ለመናገር ሲፈታ በጣም ደስ ብሎኛል ጆን ዳንኤል እና ሰይፉ ላይም ቀርቦ ደግሞ የሆነ ቪዲዮዎች እኔ የሱ ቪዲዮዎች ሪፖርት አደረግለት ነበር በእውነት ሰዎች ኤዲት አድርገው ትራሱ ሲለቁ ማለት ነውና ለማንኛውም የሚሰሩ ስራ ሁለታቸውም ጥሩ ስራ ነው ይቀጥሉበት ግን በዚህን ያክል ጊፍት እየሰጠህ
እውነት አስተርገት ሆነ በጣም ሼም ነው፣ የሚደብር ነው፣ በጣም ያስጠላል። ሌሎችም ተናገሩታሉ። ጆን ዳንኤል የዚህ ልጅ ጊፍት ጋለሪ እንግዲህ እንዴት በጊፍት እንዳጥለቀለቀው እያያችሁ ነው አይደለ? ጠቅላላ ጆን ዳንኤል የሚለው ማለት ነው። እያያችሁ ከሆነ ማለት ነው እዚህ ጋር የሚታያችሁ ከሆነ ከትንሽ እስከ ትልቅ ጊፍት ጠቅላላ የምር እየከፈለ ነው አዶናይን የሚያሰድበው ማለት ነው። አሁን እንደውም ምን ማመን ጀምሬያለሁ። የቴሌግራም ግሩፕ ላይ ራሱ ጆን ዳንኤል ራሱ እየከፈለ የአዶናይን አካውንት ሪፖርት እያስደረገ ያለው ወደሚል ድምዳሜው ላይ ደርሻለሁ በግሌ ማለት ነው። በግሌ እኔ እንደዛ እያደረገ ነው ወደሚል ድምዳሜ ደርሻለሁ በግሌ። ለምን አዶናይን በዚህ ያክል ደረጃ ምንም ሳያደርግ እርዳታ ስለረዳ ብቻ እውቅናውን ተጠቅሞ ሰዎችን ስላገዘ ብቻ ለምን መኪና ረዳ? ለምን መብቱ እኮ ነው። ለፈለግ እንደ እኛ የሚያዘን ሰው አለ እንዴ? በራሳችን እውቅና በራሳችን ገንዘብ ለፈለግነው ሰው አለ የምንረዳው? ለምን ለዚህ ሰው አረክ? ለምን ለዚህ ሰው መኪና እንዴ? አንተ መርጠህለት ነው እንዴ? የራስ ገንዘብ ካለ በራስ ገንዘብ እዘዝ። አንተ ታዘዋለህ እንዴ? ለዚህ ሰው ለምን አታረግም? ለዚህ ሰው ለምን አታረግም ተብሎ ካደረገ ሊመሰገን ነው የሚገባው የሆነ ሰው ማለት ነው። እውነቱን ልንገራችሁ፣ በቃ አለቀ። እውቅናው እኮ ገንዘብ ነው። አሁን ደግሞ ከራሱ አልወጣም ደግሞ ልትሉ ትችላላችሁ። የእሱ እውቅናው ራሱ ገንዘብ ነው። ገብቷችኋል አይደለ? ለዛ ለፖፕላርም ሆነ ለብሩክ ሪስቴት ፕሮሞሽን ቢሰራላቸው ያንን ገንዘብ ለራሱ ማድረግ ይችል ነበር እሱ። በቃ ያንን እኮ የአዶናይ ኦዲየንሶች ይህንን አካውንት ፎሎ አድርጉልኝ ቢላቸው ወዲያውኑ ይሞሉለታል፣ ወዲያውኑ ፎሎ ያደርጉለታል። ስለዚህ ያንን ገንዘብ ለራሱ ማድረግ ይችል ነበር ፕሮሞሽን ሰርቶላቸው። እሱ ፕሮሞሽን ይሰራላቸዋል፣ ድርጅቶቹ ደግሞ እሱ ለሚፈልጋቸው ሰዎች መኪና ይሰጡለታል። በቃ አለቀ። መብቱ እኮ ነው። አንተ አዘኸው አይደለም የሚሰራው። ለምን ለዚህ አታረግም? ለምን ለዚህ አታረግም ልትለው አችልም። በራሱ ፍላጎት የሚያደርገን ሰው ልታዘው አችልም እንዴ? እኔ በራሴ ገንዘብ አንተ ይሄንን እርዳ ብለህ ልታዘኝ ይችላል እንዴ? አስችልም እኮ። እንደዚህ አይነት መብት የለህም። በቃ ስላደረገ ብቻ ሊመሰገን ነው የሚገባው እንጂ ምንም የምትወቅስበት ሌላ እንትን የለም። በዚህ ሲያቅታችሁ ደግሞ በምን መጣ ልጁ በሌላ በቃ ለሱ እንግዲህ ኢንሴኩሪቲው ነው አዶናይ ምንም ስለማይመስለው ከዚህ በፊት በራሱ አንደበት እኮ የተናገረው ነገር ነው። ጡቱን ሰርጀሪ ተሰርቷል፣ ስፖርት ስሩ ብሎ መምከር አይችልም ምናምን አይነት ስታፍ ደግሞ ጀመሩ ማለት ነው። ራሱ እኮ ነው የተናገረው። መፍትሄ ብሎ ነው እንግዲህ ለማን ነው ለላይፍ ኦፍ አቤል ለሱ ራሱ መፍትሄ ብሎ ነው የተናገረው አይደለ? ከዚህ ቀደም እንደዚህ የሚያስቸግራችሁ ሰዎች ራሱ ካላችሁ በዛ መንገድ ኢንሴኩር የሚያደርጋችሁ ከሆነ እንደዚህ አይነት ነገር ኖሮባችሁ አልጠፋ ያላችሁ በስፖርት ምንም ሞክራችሁ አልጠፋ ያላችሁ ሰዎች ካላችሁ እንደዚህ አይነት መፍትሄ አለ ብሎ መደበቅ እኮ ይችል ነበር። ዝም ቢል ማን ያውቃል? ማንም አያውቅም እውነቱን ለመናገር። ነገር ግን ያንን ብቻ ስላደረገ አይደለም ስፖርትም ሰርቶ ነው የቀነሰ በአመጋገቡ ነው። ያን ብቻ ስላደረገ አይደለም ግን በዛም ይቀናል እውነቱን ለመናገር ማለት ነውና እኔ ልጁን ምንም አትበሉት፣ ይመቸው። ገብቷችኋል አይደል? ምንም ትናገሩት። ልጁ ተከፍሎት ነው። ከተከፈለው ሌላም ሰው ያደርጋል። እውነቱን ልንገራችሁ በትክክል ተከፍሎት ነው እያደረጋል። በዚህ ሰዓት ለእውነት የሚቆም ሰው ማግኘት በጣም ገባር እንደ በጣም ስንት ብር ይሆናል ማለት ነው? አጠቃላይ ብትደምሩት ይህ ሁላ ጊፍት ሲሰጠው ማለት ነው ስንት ብር ነው የሚሆነው? በእውነት በኢትዮጵያ በጣም ብዙ በሚሊዮን የሚቆጠር ገንዘብም ሊሆን ይችላል። እኔ እውቀቱ የለኝም። እስኪ እውቀቱ ያላችሁ ሰዎች ድረሱበት። አላውቅም። ይህን ሁላ ጊፍት ሲሰጠው እንጃ ከ1 ሚሊዮን ብር በላይ የሆነ ሰው ቢያገኝ ምንድን ነው ያነሳው? ምንድን ነው በአካፋ ምንድን ነው የዛቀው? ይታያቸዋል። እዚህ ጋር ደግሞ አያቸዋ። ሌላኛው ደግሞ የሚያስመስልበት የጆን ዳንኤል ቪዲዮ ማለት ነው። ምንድን ነው ያደረገው? ሻውን ምንድን ነው ያደረገው? እንደዚህ አይነት የሚያስመስል ስራዎችን በተደጋጋሚ ሲሰራ አይተነዋል። እሺ ድራማውን ይሰራል ማለት ነው። እስኪ ምንድን ነው ያነሳው? ምንድን ነው በአካፋ ምንድን ነው የዛቀው? ይታያቸዋል። ወይኔ በመድኃኒዓለም ወይ ፈጣሪ። እሺ አይ እኛ ብዙ ነገር እናወጣለን እንደዛ ከሆነ። እናም ወደ ዩቲናስ ሀሳብ ስንመለስ ደግሞ ዩቲናስ ልጁን እንግዲህ በህግ እያስፈለገችው ነው የሚገኘው። ስልኬን የሰረቀብኝ ልጅ ይሄ ነው ብላ ምናምን ለጥፋ ነበር። እሱም ደግሞ ምላሽ የሰጠ ይመስላል። አንዳንዶችም እንግዲህ ይሄን ፎቶ ስለለቀቀብሽ ነው እንጂ ሰርቆብሽ አይደለም ምናምን እያሉ እየለቀቁ ነው የሚገኘው። ለማንኛውም እስኪ ልጅየውን የምንየውና እሷን ደግሞ የምናየው እንግዲህ ዩቲናስ ለዚህ ፎቶ መልስም ሆኖ ነው መሰለኝ ሰያ ስልኬን ሰረቀብኝ ብላ ያለችው ለዚህ ፎቶ ፖስት ስለተደረገ ይመስለኛል። እና ብዙ ሰዎች እንደዛ እያሉ እየተስማሙበት ነው የሚገኘው። ለማንኛውም እስኪ እናንተም ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ልጅየውም ይሄንን ይመስላል። ቻው